ስለዚህ ሰው ምቀኛ የሚሆነው ወዶ ልሁን ብሎ ሳይሆን የራሱን ማየት ትቶ የሌሎችን ማየት ሲጀምር፣ የሰዎችን ማየት ሲጀምር፣ ራሱን ከሰዎች ጋር ኮምፔር ማድረግ ሲጀምር አይኑ ምቀኛ ይሆንበታል። ስለዚህ ይሄ በጣም 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 በእኛ ሶሳይቲ ዘንድ ብዙ ጊዜ የተደጋገመ ነገር ነው። ስለዚህ ሰው ምቀኛ የሚሆነው ወዶ ልሁን ብሎ ሳይሆን የራሱን ማየት ትቶ የሌሎችን ማየት ሲጀምር፣ የሰዎችን ማየት ሲጀምር፣ ራሱን ከሰዎች ጋር ኮምፔር ማድረግ ሲጀምር አይኑ ምቀኛ ይሆንበታል። ስለዚህ ይሄ በጣም 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 በእኛ ሶሳይቲ ዘንድ ብዙ ጊዜ የተደጋገመ ነገር ነው። ነገር ግን እከሌ ለምን አገኘ ብለን የምንመቀኝ ከሆነ ይገርማቸዋል፣ ለእነሱ መሆን ይጨመርለታል። እኛ ለተመቀኘ ነው ግን ጭራሽ እንደ ካሮት ወደ ታች እያደገ ነው የምንሄደው። በየትኛውም ዓለም ብታዩ ንጹህ ልብ ያለው ሰው፣ በሌላው ደስታ የሚደሰት ሌላው በማግኘቱ የሚደሰት ሰው ሰላም ሰላም፣ እንዴት አላችሁ? ዛሬ ስለ ምቀኝነት እናወራለን። ምን ስትያሰብሹ ምቀኝነትን እንዳትሉ። ምቀኝነት ከሌ ምቀኝነት ስንል ለመስማት ይሰቀጥጣል፣ ትንሽ ይከብዳል። ኧረ በስመ አብ ምቀኝነት ብለንም እንጸይፋለን። ግን አንዳንድ ጊዜ ምቀኞች መሆናችንን ሳናቀው፣ ምቀኝነት ስሜት ውስጣችን እንዳደገ ሳናቀው ምቀኛ ሆነን እንገኛለን። ምቀኛ ለወዳጃችን፣ ምቀኛ ለቅርባችን ማለት ነው። ምቀኝነት እንግዲህ ያው እንደምናቀው መመቀኘት ወይንም ለአንዱ መልካም ሲደረግለት ወይንም ለአንዱ ተመሳሳይ ጥሩ ነገር ሲደረግለት እሰይ ብሎ የመደሰት ያህል ነው። ምን ያህሎቻችን ለወዳጃችን፣ ለጓደኛችን፣ የቅርባችን ለምንለው ለምናቀው ሰው መልካም ሲደረግ ምን ያህል እንደምንደሰት እርግጠኞች አይደለንም። በጣም የምንደሰት ሰዎች እንኖር ይሆናል፣ ደግሞ የሚከፋን ሰዎች ልንኖር እንችላለን። ምቀኛ ሁሉም ሰው ምቀኛ ሊሆን አይችልም። ግን ምቀኝነት ሳናቀው ውስጣችን የሚያድግ ስሜት ነው። አንድ ታሪክ ልንገራችሁና እንደዚህ አይነት ምቀኝነት ስሜት ካደገብን ወይንም እንደዚህ አይነት የምቀኝነት ባህሪ ካለው ሰው እንዴት መሸሽ እንችላለን፣ እንዴት መጠንቀቅ እንችላለን የሚለውን እናወራለን። ይህ የድል ቤት ነው። በድል ቤት የተለያዩ የስነልቦናዊ ጉዳዮችን እናነሳለን፣ ማህበራዊ ጉዳዮችን እናነሳለን፣ እንማማርበታለን፣ እንመክርበታለን፣ መፍትሄ ያላቸውን ሀሳቦች እናስቀምጣለን። ስለዚህ ማህበራዊ ጉዳይ የሚስባችሁ ከሆነ፣ ስነልቦናዊ ጉዳዮች የሚስባችሁ ከሆነ የዚህ ቤት ቤተሰብ ሁኑ። ሰብስክራይብ ስለምታደርጉ ቤተሰብ ስለሆናችሁ እጅግ አድርጌ አመሰግናለሁኝ። ለዚህ ቪዲዮ ለመስራት ሀሳብ የተነሳሁበት በታላቁ መጽሐፍ ቅዱስ ላይ ያለ አንድ ታሪክ ነው። ይህም እንግዲህ በአዲሱ ኪዳን በማቴዎስ ወንጌል ላይ ምዕራፍ 20 ላይ የሚገኝ አንድ ምሳሌ ነው። እሱን አንስቼ ነው የምነግራችሁ። በዚህ ምዕራፍ ላይ በተለይ አንድ ሰው ለወይን አትክልቱ ቦታ የሚሰሩ ሰራተኞችን ለመቅጠር ፈለገና ማለዳ ላይ ወጣና በማለዳ ወጥቶ ለዛ ወይን አትክልት የሚሰሩ ሰራተኞችን 1 ዲናር እንደሚከፍላቸው ተስማምቶ ይዟቸው መጣ። ከዛ በኋላ መጡ፣ ስራቸውን ጀመሩ። እየሰሩ እያለ እንደገና ይሄ ባለቤቱ ስራው ሰፊ ስለሆነ ስለሚያስፈልገው 3 ሰዓት ላይ እንደገና ወጣና ሌላ ሰራተኞችን ጨመረ። እንደገና አሁንም ትንሽ ቆይቶ 6 ሰዓት ላይ ሌሎችን ይዞ መጣ። እንደገና አመሻሽ 11 ሰዓት ላይም እንደዚሁ ሌሎች ሰራተኞችን ጨመረ። ከዛ በኋላ እንግዲህ እየሰሩ ባሉና ማምሻው ላይ ስራው ሲያበቃ ማለት ነው ደሞዛቸውን ለመክፈል ሲጠራቸው ተሰለፉ ማለት ነው። ሲሰለፉ ማለዳ የመጡት ወይንም ጠዋት ላይ ስራውን የጀመሩት ሰዎች ከኋላ ተሰለፉ መጨረሻ ላይ፣ እና ደግሞ አሁን አርፍደው ከመሃል የተቀላቀሉ መጨረሻ ላይ የተቀላቀሉ ደግሞ ከፊት ተሰለፉ። ከዛ በኋላ ክፍያቸውን መስጠት ጀመረ ባለቤቱ። መጨረሻ ላይ 11 ሰዓት ላይ ለመጡት 1 ዲናር ሲሰጥ ማናየ ከኋላ ጠዋት ሆኖ የመጣው ሰዎች አዩና ምን አሰቡ ይላል መጽሐፍ ቅዱስ። ታሪኩን እናንተ ገብታችሁ ማየት ትችላላችሁ። እኔ ለማውራት በሚመሽ መልኩ ነው እየነገርኳችሁ ያለው። ምን ብለው አሰቡ ማለት ነው? ዋው ለነሱ አሁን ከመሃል መተው 1 ዲናር ከከፈላቸው ለኛማ ከዛ በላይ ነው ሊከፍለን የሚችለው ብለው አሰቡ ማለት ነው። ስለዚህ እንደዛ እያለ ለሁሉም እንደዛ እየከፈለ ልክ እነዚህ ማለዳ ላይ የመጡት ሰዎች ተራ ደረሰና ሲከፈላቸው ለነሱ 1 ዲናር ተከፈላቸውና እንዴት ብለው አጉረመረሙ። ለምን ብለው ጠየቁ ማለት ነው። ከዛ በኋላ እዛ ቦታ ላይ ምን ይላል? እንደው በጣም ቃሉ ቃል በቃል ለእናንተ ባድርገ እኔ መልካም ስለሆኑ ዓይንህ ምቀኛ ናትን
ብሎ ባለቤቱ ጠየቀ። ምክንያቱም ምን ማለት ነው? እኔ መልካም ስለሆነ አይን ምቀኛ ናትን። ምክንያቱም የተነጋገሩ ስንት ዲናር ሊከፈላቸው? 1 ዲናር ማለዳ ለመጡት አይደል? ስለዚህ ከተነጋገሩት እኮ ቀንሶ ሰውየው አልከፈልም። የተነጋገሩትን የጠየቁትን የከፈሉ። ግን ራሳቸውን ኮምፔር ያደረጉት ራሳቸውን ያወዳደሩትና እንዲያጉረመርሙ ያደረጋቸው ለምንድን ነው? ሌሎች ከነርሱ በኋላ መጥተው የሰሩት ሰዎች ተመሳሳይ 1 ዲናር ሲያገኙ እንዴት እኛ ማለዳ መተን ሰርተን መሀል ላይ የመጡት ለምን አገኙ ሲሉ ነው። አይነት ምቀኛ ናትና አሁን የራሳቸው አልጎደለም። ደሞዛቸውን ኦልሬዲ ቀን ሙሉ ሲሰሩ በ1 ዲናር ሊሰሩ ተስማምተው መጥተዋል። አስባችሁታል? የራሳቸው አልጎደለም። ግን እነሱ ሌሎቹ ከነሱ በኋላ የመጡት ሰዎች ያንን ስላገኙ እንዴት አገኙ ብሎ ጠየቁ። ይሄ በጣም ብዙዎቻችን ህይወት ላይ ሳናስበው ምቀኛ መቼስ ምቀኛ ሆናለሁ ክፉ ሆናለሁ ብሎ የሚሆን ሰው የለም። ግን ሳናስበው ብዙዎቻችን ህይወት ላይ የምንሆነው ነገር ነው። እከሌ ከኔ በኋላ መጥቶ፣ እከሌ ከኔ በኋላ ተምሮ፣ እከሌ ከኔ በኋላ አግብቶ፣ እከሌ ከኔ በኋላ ብዙዎቻችን እግዚአብሔር ለእኛ የሰጠንን እኛ የተቀበልነውን ሳይሆን ኮምፔር የምናደርገው እነ እከሌ የተቀበሉትን ኮምፔር አድርገን የራሳችን ይቀልብናል፣ ትንሽ ይሆንብናልና ለምን ስንል እናቁረምርማለን። ወገኖች ይሄ ነው ምቀኝነት ማለት ነው። የተሰጠንን ያለንን የጠየቅነው እኛ አንድ ከሆነ እኮ የኛ አንድ ተሰጥቶናል። ነገር ግን ከኛ በኋላ የጠየቁ ወይም ከኛ በኋላ የመጡት የሌሎችን ሰዎች ዘለን ስናይ ተመሳሳይ ወይንም አልፈውን የሄደውን ነገር ስናይ እሰይ ከማለት ውጭ እሰይ እነ እከሌም እንደኔ አገኙ ብለው ከመደሰት ውጪ ለምን እነ እከሌ አገኙ ብለን እናስባለን። ይሄ ነገር ቆም ብላችሁ ውሰዱት። በብዙ ቦታ ላይ ይሄ ነገር ይከሰታል። በስራ ቦታ ብትሉ እነ እከሌ ለምን፣ እኔ ለፍቼ ሰርቼ፣ እኔ ጎበዝ ሰራተኛ ሆኜ፣ እኔ ታታሪ ሆኜ እከሌ ለምን እድገት አገኘ? እናንተ እድገት እኮ አልተከለከለም። ግን የነሱን የኛን ልፋት ከነሱ አንጻር ኮምፔር እናደርጋለን። ስለዚህ ሰው ምቀኛ የሚሆነው ወዶ ልሁን ብሎ ሳይሆን የራሱን ማየት ትቶ የሌሎችን ማየት ሲጀምር፣ የሰዎችን ማየት ሲጀምር፣ ራሱን ከሰዎች ጋር ኮምፔር ማድረግ ሲጀምር አይኑ ምቀኛ ይሆንበታል። ስለዚህ ይሄ በጣም 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 በእኛ ሶሳይቲ ዘንድ ብዙ ጊዜ የተደጋገመ ነገር ነው። ብዙ ጊዜ የሰው ነገር እናያለን። በትዳር ብትሉ፣ በትምህርት ብትሉ፣ በአለባበስ ብትሉ፣ በቤት አኗኗር ብትሉ የኛ ያለንን የምንረካው የምንደሰተው የእነንትናን አይተን ከእነንትና የተሻለ ነው እኔ ልፋቴ ነው እነንትና ደግሞ ስላለፉ ነው ያላገኙት ብለን የእነንትና ውድቀትና መነሳትን እያየን ብዙ ጊዜ እንደሰታለን። ይሄ ምቀኝነት ይባላል። ይሄ ቅናት ይባላል። ስለዚህ አይናችን ቅናተኛ፣ አይሰባችን ልቦናችን ምቀኛ እንዳይሆን በጣም ልንጠነቀቅ ይገባል። በጣም ማለት ነው። አንዳንድ ጊዜ ሰምታችሁ ከሆነ በውጭ ዓለምም እነከሌ አምና መተው እንደዚህ ሆኑ ዋይ የሚሉ ሰዎች አሉ። እነከሌ እኔም እኮ ዲግሪ ነው ያለኝ እኔም ዲፕሎማ ነው ያለኝ እንዴት ይሄን ደሞዝ አገኘ የምንለ ሰዎች ኦልሬዲ አውቀነዋል አይደለ? ተመሳሳይ ነገር እኛ ማግኘት የሚገባንን ስለ ራሳችን ዲል ያደረግነው እውነት አለ። ግን ከነከሌ አንጻር እናያለን እና በእውነት ወገኖች ይሄ በጣም ልባችንን ልንጠብቅ የሚገባ ነው። የራሳችንን በረከት የሚይዝ ነው። ስለዚህ ከምቀኝነት ሀሳብ፣ ከእንደዚህ አይነት ክፉ ሀሳብ፣ ከቅናት ሀሳብ ለመላቀቅ ምን እናድርግ ካላችሁ፣ አንደኛ በራሳችን ባለን ነገር ላይ እናተኩር። የራሳችንን ብቻ የእውነቴን ነው ብላችሁ እንዴት ዓለም ላይ አይደለም የምንኖረው እንዴት የሰውን አናይም ብላችሁ ልጠይቁ ትችላላችሁ። ነገር ግን ራሳችን ከራሳችን ጋር ማወዳደር ትላንት ምን ነበርኩኝ ዛሬ ምን ላይ ነኝ? ራሳችንን ማወዳደር እንጂ እነከሌ እየደረሱ ከሌ ምን ገዛ ከሌ እየደረሰ እየተወጣ ካለን የእድገታችን ራሳችንን ማሳደጋችን ሳይሆን ከነከሌ አንጻር ይሆንና ራሳችን ጋር መፎካከር ትተን ከትላንትናችን ጋር መፎካከር ትተን የነከሌ ማየት እንጀምራለን። ያ ደግሞ ማይቆም ውድድር ይሆናል። ሳናስበው ወደ ቅናት እንገባለን፣ ሳናስበው ወደ ምቀኝነት እንገባለን፣ ሳናስበው ወደ ክፋት እንገባለን። ስለዚህ ራሳችን ላይ እናተኩር፣ ራሳችንን እንመልከት። መወዳደር ካለብን ከራሳችን ትላንትናችን ጋር እንወዳደር። ትላንቴን ነበርኩ፣ ምን ነበር የጀመርኩት፣ የቱ ጋር ያቆምኩት፣ ምን ማድረግ አለብኝ የሚለውን ከራሳችን ጋር እንወዳደር እንጂ ከሰዎች ጋር በፍጹም ኮምፔር አናድርግ። ይሄ በጣም አንዱ መሰረታዊ ነገር ነው። ሌላው በጣም መሰረታዊ ነገር ያለኝ ይበቃኛል ብለን ማመን ነው። በጣም አሁን አይኖ ዘመኑ የውድድር ነው። አይኖ በጣም ሰው ብዙ ነገር አግበስብሶ የማይረካበት ዘመን ነው። ግን ወገኖቼ ያለኝ ይበቃኛል ማለት እንዴት ማትረፊያ መሰላችሁ? እንዴት ማረፊያ መሰላችሁ? ባላችሁ ነገር ሳትስፋይ ነው። የእውነቴን ነው ብላችሁ ብዙ ለማከማቸት በሮጣችሁ ቁጥር ብዙ 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 ሳትስፋይ የማትሆኑበትና ትክክል ያልሆነ ወንጀል ውስጥ እንገባለን። አይታችሁ ከሆነ በጣም ትልልቅ ባለሀብቶች የምንላቸው በሀገራችን
ሰዎችን ባለስልጣናት የምንላቸው ያላቸው ነገር አንሷቸው ሳይሆን ባላቸው ነገር መርካት ያቀታቸውና የተለያዩ ወንጀሎችን ይሰራሉ፣ መሆን ለመጨመር ማለት ነው። ከዛ በዛ ህይወት ውስጥ እንደምታውቁት ደግሞ በዓለም ላይ ልኬት የለም። ሁሌም የሚበልጠን ሁሌም ከፍ ያለ ነገር አለ። ስለዚህ ያንን ለመያዝ ሁሌ የምንሮጥ ከሆነ ሳትስፋይ አንሆንም፣ ምቀኛ እንሆናለን፣ ቅናተኛ እንሆናለን። ስለዚህ ያለኝ ይበቃኛል ማለት በጣም ማትረፊያ ነው። ስለተሰጠን ነገር እናመስገን፣ ስላለን ነገር እናመስገን። ይሄ በጣም መሰረታዊ ነገር ነው። የእውነቴን ነው የምላችሁ። ከማጉረምረም ይልቅ የተሰጠን ነገር የራሳችን ዋጋ ተምነን ይሄ ይገባኛል ካልን ያ የተሰጠን ነገር ካለ በዛ ቴንኪው ብለን አመስግነን የመኖር ጸጋ እግዚአብሔር ያብዛልን። ስለዚህ አይኖቻችሁን ከሰዎች ላይ አንሱና ራሳችሁ ላይ ትኩረት አድርጉ። ያኔ ሳቲስፋይ ትሆናላችሁ፣ ከምቀኝነት ትድናላችሁና እነዚህን ነገሮች ላካፈላችሁ ነው። ስለዚህ በራሳችሁ ላይ ትኩረት አድርጉ። የሰው ነገር አትዩ። ራሳችሁን ከሰዎች ጋር አታወዳድሩ። ያለኝ ይበቃኛል በሉ። ከራሳችሁ ጋር ተወዳደሩ። ከትላንት ዛሬ ለመሻል ሞክሩ። እግዚአብሔር ደግሞ በዛ ላይ ይባርከናል። ነገር ግን እከሌ ለምን አገኘ ብለን የምንመቀኝ ከሆነ ይገርማቸዋል፣ ለነሱ ይጨመርለታል። እኛ ለተመቀኘ ነው ግን ጭራሽ እንደ ካሮት ወደ ታች እያደገ ነው የምንሄደው። በየትኛውም ዓለም ብታዩ ንጹህ ልብ ያለው ሰው፣ በሌላው ደስታ የሚደሰት ሌላው በማግኘቱ የሚደሰት ሰው ሞር እየጨመረ ነው የሚሄደውና እግዚአብሔር ይሄንን ልቦና ያብዛልን። ይሄን ልላችሁ ነው። ስለዚህ ከምቀኝነት በዚህ መልኩ መዳን እንችላለን። ይህ ቪዲዮ ይጠቅመኛል የምትሉ ከሆነ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እጅግ አድርጌ አመሰግናለሁ የድል ቤተሰብ ስለሆናችሁ።